ውድ የፈታ ዴሊ ተከታታዮቻችን ዕለተ ሐሙስ የምሽት ጥንቅራችን ላይ እንገኛለን። በዕለቱ ለእናንተ አዳዲስ መረጃዎችን ይሰጣሉ ያልናቸውን አሰባስበን በማዘጋጀት ተገኝተናል። ቆይታችሁን ከኛ ጋር በማድረግ እንድትከታተሉን አክብሮታዊ ግብዣችንን እያቀረብን አሁን በቀጥታ ወደ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። የኤርትራ ድንበር ሊከፈት ነው። ሌተናል ጀነራል ያሲር መሐመድ ኡስማን የተባሉ ኤርትራዊ ጀነራል ድንበር ላይ መከሩ መሆኑን በዛሬው ዕለት የወጣው መረጃ መልክቷል። ከሁለት ሀገራት ጋር ብቻ የምትዋሰነው ኤርትራ ሁለቱም የየብስ ድንበሮቿ ዝግ ናቸው። ጥንቅራችን በዚሁ የድንበር ላይ ወታደራዊ ምክርና ድንበርን የማስከፈት ሂደት ላይ ያሉትን መረጃዎች በተመለከተ የሚያደርሳችሁ መረጃ አለ። በቤንሻንጉል ጉሙዝ ክልል ካማሺ ዞን ከኦሮሚያ ክልል ጋር በሚጎራበት ቀበሌ ታጣቂዎች ባደረሱት ጥቃት 6 ህጻናትን ጨምሮ ቢያንስ 16 ሰዎች መገደላቸው ተሰምቷል። ከ14 በላይ ሰዎች ቆስለዋል። ጥንቅራችን ይዞታል። ሩሲያና ኢትዮጵያ በወታደራዊ ጉዳዮች ዙሪያ ውይይት ማካሄዳቸው ተነግሯል። ይህንንም ከሰሞንኛ የቀይ ባህር ውዝግብ ጋር አያይዞ የተመለከቱት አሉ። ሞስኮ ላይ በኢትዮጵያና ሩሲያ ወታደራዊ ልዑክ መካከል የተደረገው ውይይት ምንድነው የሚለውን በጥንቅራችን እንመለከተዋለን። ከአማራ ክልል ወደ አዲስ አበባ በመናደርገው ጉዞ ከታሪፍ በላይ የሆነ ብዝበዛ እየተደረገብን ነው ሲሉ ተሳፋሪዎች ገልጸዋል። በዚህ ዙሪያም በሚመለከተው አካል ምላሽ ተሰጥቶበታል። እኛም በጥንቅራችን አካተነዋል። በህንድ የኢትዮጵያ አምባሳደሩ ፍስሐ ሻውል ቃለ ምልልስ ውዝግብ ፈጥረዋል። ይህንን ውዝግብ ተከትሎ በዛሬው ዕለት ኤምባሲው በይፋዊ መግለጫው የአምባሳደሩ ቃል በተሳሳተ ተተርጉሟል ሲል አስተባብሏል። መረጃው የጥንቅራችን አካል ነው። በሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን ፊት ለፊት የሀገሪቱ የባህር ኃይል መርከብ ወደመች። አሳፋሪም ነው ተብሏል። እሳቸውም ይህንን ባደረጉ ሰዎች ላይ አፋጣኝ እርምጃ ወስዳለሁ በማለት ፓርቲያቸውን አስቸኳይ ስብሰባ ጠርተዋል። አጠር አድርገን ከያዝናቸው መረጃዎች መካከል ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የታክስና የስደተኞች ጉዳይ የተመለከተው ሰነድ በምክር ቤቱ አልፏል ሲሉ ከሰዓታት በፊት ባጋሩት መልእክት እነሆ የምስራች ብለዋል። ዝርዝሩን እናደርሳለን። በቻናላችን የሚለቀቁት ዕለታዊ መረጃዎች እንዲደርሶት ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ለሌሎችም ጭምር እንዲደርስ ማድረጉን አይዘንጉ እያልን አሁን በቀጥታ ወደ ዝርዝር መረጃዎቻችን እናመራለን። ኤርትራዊው ጀነራል ድንበር ላይ መከሩ። ኤርትራ በወከለችው ጀነራሏ ድንበር ላይ መክራለች። ይህ ኤርትራዊው ጀነራል ሌተናል ጀነራል ያሲር መሐመድ ኡስማን ይባላሉ። የጀነራሉ የውይይት የትኩረት አቅጣጫ የድንበር መከፈት መሆኑን የሱዳን የዜና ወኪል ሱና ዘገባ አመልክቷል። በዚህ በተደረገው ጠበቅ ያለ ምክር የተዘጋው የኤርትራ ድንበር ሊከፈት መሆኑ ታውቋል። ድንበሩ በከፍተኛ ወታደራዊ ጥረት መዘጋት ግድ ብሎት ቆይቷል። ኤርትራ በዚሁ አቅጣጫ በርከት ያለ ጦሯን እስከ ማስፈር ደርሳም ነበር። ይህን ድንበር በተለያዩ ጊዜያት ከባድ ጦርነት ሊያስተናግድ ይችላል የሚል ስጋትን ጭምር አሳድሮም የነበረ መሆኑ የሚታወስ ነው። አካባቢው ባለፉት የቀደሙ ሳምንታትም የድሮን ጥቃቶችን አስተናግዷል። አሁን ደግሞ ይከፈት ተብሏል። በኤርትራው ጀነራል ሌተናል ጀነራል ያሲር መሐመድ ኡስማን የተመራው ልዑካን ቡድን ወደ አካባቢው አምርቶ የመከረ መሆኑን የሱዳን የዜና ወኪል ሱና ባሰራጨው ዘገባ አመልክቷል። በዚህ በተደረገው ጠበቅ ያለ ምክር የተዘጋው የኤርትራ ድንበር ሊከፈት መሆኑ ታውቋል። ድንበሩ በከፍተኛ ወታደራዊ ጥረት መዘጋት ግድ ብሎት ቆይቷል። ኤርትራ በዚሁ አቅጣጫ በርከት ያለ ጦሯን እስከ ማስፈር ደርሳም ነበር። ይህ ድንበር በተለያዩ ጊዜያት ከባድ ጦርነትን ሊያስተናግድ ይችላል የሚል ስጋትን ጭምር አሳድሮ የነበር መሆኑ የሚታወስ ነው። አካባቢው ባለፉት የቀደሙ ሳምንታትም የድሮን ጥቃቶችን አስተናግዷል። አሁን ደግሞ ይከፈት ተብሏል። በኤርትራው ጀነራል ሌተናል ጀነራል ያሲር መሐመድ ኡስማን የተመራው ልዑካን ቡድን ወደ አካባቢው አምርቶ የመከረ መሆኑን የሱዳን የዜና ወኪል ሱና ባሰራጨው ዘገባው አመልክቷል። ኤርትራ የምትዋሰነው ከኢትዮጵያ ከሱዳንና ከቀይ ባህር ጋር ሲሆን ለ3 አስርት ዓመታት ተዘግቶ ለጥቂት ጊዜያት ተከፍቶ የነበረው የኢትዮ ኤርትራ ድንበር በአሁኑ ሰዓት እንደተዘጋ ነው። ሁለቱ ሀገራት ይፋ የሆነ የድንበርም ሆነ የአየር ግንኙነት የላቸውም። ኤርትራ በየብስ ግንኙነት የነበራት ከሱዳን ጋር ሲሆን ይህም ቢሆን በሱዳን ከተቀሰቀሰው የእርስ በርስ ጦርነት ጋር በተያያዘ ሁለቱን ሀገራት ሲያገናኝ የነበረው የከሰላ ድንበር ዝግ ሆኖም ቆይቷል። ኤርትራ እንደውም የሱዳኑ ጦርነት ድንበሬን ሊጥስ ይችላል በሚል ወታደራዊ ስጋት ጦሯን በአካባቢው እስከ ማስፈርም ደርሳ ነበር። ይሄው የከሰላ ድንበር የሁለቱን ተፋላሚ ጀነራሎች ጦርነት ሊያስተናግድ ይችላል የሚለው ስጋት የነበረ ሲሆን አሁን ባለው ሁኔታ በጀነራል መሐመድ ሐምዳን ዳጋሎ የሚመራው ጦር
በዚሁ ጦርነት እየተሸነፈ በመሆኑ የሱዳን ኤርትራን ድንበር አካባቢ ከጦርነት ስጋት ነፃ አድርጎታል። አሁን ሁለቱ ሀገራት ድንበራቸውን ለመክፈት እንቅስቃሴ የጀመሩትም ከዚሁ ጋር በተያያዘ ይመስላል። የመረጃው ምንጭ የሆነው የሱዳን መንግስት የዜና ወኪል ሱና እንዳመለከተው ከሆነ ይህንኑ የኢትዮ ሱዳን ድንበር ለመክፈት የሁለቱ ሀገራት ከፍተኛ ወታደራዊ አመራሮች ተገናኝተው መክረዋል። በሱዳን በኩል በኤርትራ ሱዳን ድንበር ላይ በመገኘት ሱዳንን ወክለው ከኤርትራዊ ጀነራል ጋር የመከሩት የከሰላ ተጠባባቂ አስተዳደር ሜጀር ጀነራል አልሳዲቅ መሐመድ አልአዝራቅ መሆናቸውን ይሄው የሱዳን የዜና ወኪል ዘገባ አመልክቷል። በቀጣይ መረጃ በአስደንጋጩ ጥቃት በርካቶች ተገደሉ። በቤንሻንጉል ጉሙዝ ክልል ካማሺ ዞን ከኦሮሚያ ክልል ጋር በሚጎራበት ቀበሌ ታጣቂዎች ባደረሱት ጥቃት 6 ህጻናትን ጨምሮ ቢያንስ 16 ሰዎች መገደላቸው ተሰምቷል። ከ14 በላይ ሰዎች ቆስለዋል። የክልሉ ሰላምና ጸጥታ ቢሮና ነዋሪዎች በቀበሌው ለተፈጸመው ጥቃት ሸኔ ሲሉ የጠሯቸውን የኦሮሞ ነጻነት ሰራዊት ታጣቂዎች ተጠያቂ አድርገዋል። ታጣቂዎች በቤንሻንጉል ጉሙዝ ክልል ምዥጋ ወረዳ ወደሚገኘው አንገር ሜቲ ቀበሌ በመግባት ጥቃት የፈጸሙት ትላንት ረቡዕ ግንቦት 13 2017 ዓ.ም ከንጋት 12 ሰዓት ገደማ ጀምሮ መሆኑን ሁለት ነዋሪዎችና የክልሉ ምክር ቤት አባል አቶ ለሜሳ ኔኖን ጠቅሶ ቢቢሲ አስነብቧል። ታጣቂዎች ወደ ቀበሌው ነዋሪዎች ቤቶች በመግባት ተኩስ መክፈታቸውን ነዋሪዎቹ ገልጸዋል። ያለምንም ነገር ያለምንም ግጭት 12 ሰዓት ላይ ነው መተው ሰው መጨፍጨፍ የጀመሩት ብለዋል። ቤተሰቦቻቸው የተገደሉባቸው ሌላ ነዋሪ በበኩላቸው ንጋት ላይ የጀመረው ጥቃት ቀኑ ሙሉ መዝለቁን ተናግረዋል። እንደ ነዋሪዎቹ ገለጻ ከተገደሉት ሰዎች መካከል 6ቱ ዕድሜያቸው ከ2 እስከ 14 የሚገመቱ ህጻናት ናቸው። ከሞቱ ሰዎች መካከል ሌሎች 6ቱ ደግሞ ሴቶች መሆናቸውን ተናግረዋል። የጥቃቱ ሰለባ ቤተሰብ የሆኑ ነዋሪ ከተገደሉት ህጻናት መካከል 3ቱ የልጅ ልጆቻቸው እንደሆኑ፣ ቀሪዎቹ 3ቱ ደግሞ የወንድማቸው ልጆች እንደሆኑ አስረድተዋል። 3ቱ የልጅ ልጆቻቸው የ2 የ3 እና የ12 ዓመት ሴት ልጆች እንደሆኑ ገልጸዋል። የወንድማቸው ባለቤትና ልጆች መገደላቸውንም አክለዋል። ታጣቂዎች በፈጸሙት በዚሁ ጥቃት 14 የቀበሌው ነዋሪዎች መቁሰላቸውን የሚናገሩት ነዋሪዎቹ ትላንት አመሻሽ ላይ ሀገር መከላከያ ሰራዊት አባላት ወደ አካባቢው ከገቡ በኋላ ከሁለቱ በቀር ሌሎች ወደ ሕክምና መወሰዳቸውን ተናግረዋል። ሌላኛው ነዋሪ አንድ ሰው ለሕክምና ከተወሰደ በኋላ ህይወቱን ማለፉን ጠቅሰዋል። በተጨማሪም ታጣቂዎቹ ቤቶችንና ሞተር ሳይክሎችን ማቃጠላቸውን እንዲሁም የነዋሪዎችን እንስሳት ነድተው መውሰዳቸውን ገልጸዋል። የቀበሌው ነዋሪዎች ጥቃቱን በመሸሽ ጫካ ውስጥ ተጠልለው እንደሚገኙም ተናግረዋል። የቤንሻንጉል ጉሙዝ ክልል ምክር ቤት አባልና በክልሉ የታላቁ የህዳሴ ግድብ ግንባታ ህዝባዊ ተሳትፎ ማስተባበሪያ ምክር ቤት ጽህፈት ቤት ዋና ዳይሬክተር የሆኑት አቶ ለሜሳ በቀበሌው በተፈጸመው ጥቃት 16 ሰዎች መገደላቸውንና 4 ነዋሪዎች መቁሰላቸውን ገልጸዋል። ከተገደሉት መካከል በርካቶቹ ህጻናትና ሴቶች መሆናቸውንም አክለዋል። የምክር ቤት አባሉ አንድ ሙሉ ቤተሰብ ነው የጨረሱት፣ ሁለተኛ ቤተሰብ ደግሞ ባለቤቱ ወንዱ ብቻ ነው የተረፈው፣ ሙሉ ልጆቹ ሴቶቹን ጨምሮ ጨርሰዋቸዋል ሲሉ የደረሰውን ጥቃት ገልጸዋል። ምዥጋ ወረዳ ከኦሮሚያ ክልል ምስራቅ ወለጋ ዞን 3 ወረዳዎች ጋር እንደሚዋሰን የሚያስረዱት የምክር ቤት አባሉ አቶ ለሜሳ ምዥጋ ወረዳ ውስጥ ካሉ 12 ቀበሌዎች አንገር ሜጤ የሚባለው ቀበሌ ኦሮሚያ ጫፍ ላይ ነው ያለችው፣ የ2 ኪሎ ሜትር ልዩነት ነው ያለው ብለዋል። ታጣቂዎቹ ባለፈው ሚያዝያ ወር ውስጥ ሌሎች 2 ጥቃቶችን ፈጽመው ነዋሪዎችን መግደላቸውን ገልጸዋል። የቤኒሻንጉል ጉሙዝ ክልል ሰላም ግንባታና ጸጥታ ቢሮ ኃላፊ አቶ ቢኒያም መንገሻ ጥቃቱ መፈጸሙን አረጋግጠዋል። በቀበሌው የተፈጸመው የተለመደ የታጣቂ ጥቃት መሆኑን የተናገሩት አቶ ቢኒያም የደረሰው ጉዳት ስላልተረጋገጠ አሁን ቁጥሩን እርግጠኛ መሆን አንችልም ብለዋል። የደረሰውን ጉዳት ለመለየት ማጣራት እየተደረገ መሆኑን ገልጸዋል። ጥቃቱን የፈጸሙት የትኞቹ ታጣቂዎች እንደሆኑ ጥያቄ የቀረበላቸው ኃላፊው የሸኔ ታጣቂ ነው ብለዋል። በቀጣይ መረጃችን ወደ አዲስ አበባ ስንጓዝ ከታሪፍ በላይ እየከፈልን ነው። የአማራ ክልል ተጓዦች በአማራ ክልል ወደ አዲስ አበባ የሚመጡ ተሳፋሪዎች ከትራንስፖርት ታሪፍ ውጪ እጥፍ እየከፈልን ነው ሲሉ ቅሬታቸውን አቀረቡ። ከደሴ ከተማ ወደ አዲስ አበባ የሚመጡ ተሳፋሪዎች ህጋዊ ታሪፉ 500 ብር ሆኖ ትራንስፖርት አገልግሎት ሰጪዎች የሚያስከፍሉን ግን 1000 ብር በመሆኑ ኢኮኖሚያዊ ጫና እያደረሰብን ነው በማለት ቅሬታቸውን አድርሰውኛል ሲል አሃዱ ሬዲዮ ባሰራጨው ዘገባ አመልክቷል። አሽከርካሪዎች በየትኛው መንገድ ከክልል ወደ አዲስ አበባ ለመጓዝ በእጥፍ ከማስከፈላቸውን በተጨማሪ ከመነሻቸው ቶሎ ባለመውጣታቸው በየቦታው ተሳፋሪዎች ላይ እንግልት እንዲፈጠር ምክንያት ሆኗል ሲሉ ቅሬታ አቅራቢዎቹ አክለው ተናግረዋል። አሽከርካሪዎቹን ለምን ከታሪፍ በላይ ትጭናላችሁ ብለን በተደጋጋሚ ጥያቄ እናቀርባለን የሚሉት ቅሬታ አቅራቢዎቹ አሽከርካሪዎቹ በሰጡን ምላሽም የመንግስት የጸጥታ አካላት ዩኒፎርም የለበሱ ግለሰቦች የማለፊያ ገንዘብ ስለሚጠይቁን ለእነሱም ስለምንሰጥ ነው የሚል ምላሽ ነው የሚመልሱልን ሲሉ ቅሬታቸውን ነግረውኛል ሲልም አሃዱ በዚሁ ዘገባው አመልክቷል።
በየቦታው በክልሉ የተሰማሩ ትራፊክ ፖሊሶችም አሽከርካሪዎች ከልክ በላይ ትርፍ ጭነው ቢያዙም በጥቅማጥቅም ተደራድረው ስለሚያልፉ ችግሩ እንዲባባስ አድርጎታል ሲሉም ተናግረዋል። በክልሉ የተፈጠረው ግጭት በህዝብ የትራንስፖርት እንቅስቃሴ ላይ ከፍተኛ የሆነ ጫና እያሳደረ ነው የሚሉት ቅሬታ አቅራቢዎቹ አሁንም ቢሆን የሚመለከታቸው አካላት መፍትሄ መፈለግ አለባቸው በማለት ማሳሰባቸውንም ዘገባው አመልክቷል። ይህ ብቻ ሳይሆን በተጨማሪም በተደጋጋሚ መንገድ ስለሚዘጋ አየር መንገድ እንጠቀማለን። ይህ ደግሞ ከአቅማችን በላይ ለከፍተኛ ወጪ እየዳረገን ነው ሲሉም ተሳፋሪዎቹ ተናግረዋል። በዚህ ጉዳይ ላይ መንግስት ካስቀመጠው ህጋዊ ታሪፍ በላይ በሚያስከፍሉ አሽከርካሪዎች ላይ ምን አይነት እርምጃና ቁጥጥር እያደረጋችሁ ነው ሲል የደቡብ ወሎ ዞን ትራንስፖርት ጽህፈት ቤትን ጠይቄያለሁ ያለው አሃዱ በዚህም በዞኑ ውስጥ ካሉት 40 መናኸሪያዎች መካከል የደሴ ከተማ አንዱ መሆኑን የገለጹለት በጽህፈት ቤቱ የትራንስፖርት አገልግሎት ስምሪት ቡድን መሪ አቶ ሀብታሙ ለማ በአሁኑ ሰዓት ከደሴ አዲስ አበባ አገልግሎት እየሰጠን ያለነው በህጋዊ መንገድ ከመናኸሪያ መውጫ ተሰጥቶ ነው በማለት የነገሩት መሆኑን አመልክቷል። ወደ ቀጣይ መረጃ አለፍን። ኢትዮጵያና ሩሲያ ወታደራዊ ትብብር አደረጉ። ኢትዮጵያና ሩሲያ በሞስኮ በወታደራዊ ትብብር ዙሪያ ውይይት እያደረጉ መሆናቸውን የሩሲያው ስፑትኒክ አስነብቧል። ከሁለቱም ሀገራት የተውጣጣ ልዑክ በሞስኮ ኢትዮጵያና ሩሲያ በወታደራዊ ዘርፉ በኩል ትብብራቸውን ለማሳደግ በሚል ውይይት አድርገዋል። ሩሲያ ለኢትዮጵያ ቀዳሚ የጦር መሳሪያ አቅራቢ ሀገር ስትሆን በተለይም አብዛኞቹ የኢትዮጵያ አየር ኃይል ጀቶች ሩሲያ ሰራሽ መሆናቸው ይታወቃል። ሁለቱ ሀገራት በወታደራዊ ትብብር ዙሪያ ረጅም ታሪክ እንዳላቸው ያነሳው የስፑትኒክ ዘገባ በዛሬው ዕለት በሞስኮ ውይይት እያካሄዱ ስለመሆናቸው ዘገባው ጠቅሷል። የኢትዮጵያ ልዑክ የተመራው በመከላከያ ሚኒስትር ዴኤታ ማርታ ሉዊጂ ሲሆን ሞስኮ ላይ የተደረገ ባለው ውይይት የሁለቱ ሀገራት ወታደራዊ ትብብር ምን ላይ እንደደረሰ ተገምግሟል ተብሏል። ሩሲያ በወታደራዊ ዘርፉ ለኢትዮጵያ የቴክኖሎጂ ሽግግር ለማድረግ እየተሰራ ነው ተብሏል። የሩሲያውን ልዑክ የመሩት አናቶሊ ፑንቹክ በሁለቱ ሀገራት መካከል ያለውን ወታደራዊና ቴክኒካዊ ትብብር የበለጠ ለማሳደግ ሩሲያ ዝግጁ እንደሆነች ገልጸዋል ሲል የሩሲያ ውጭ ጉዳይ ሚኒስቴር አስታውቋል። የሁለቱ ሀገራት ትብብር ከዚህ ቀደም በመሳሪያ ሽያጭ ላይ ያተኮረ እንደመሆኑ አሁንም መሳሪያ ሽያጭ ላይ ስለመነጋገራቸው የታወቀ ነገር የለም። የጦር መሳሪያ ሽያጮች በሚስጥር የሚያዙ በመሆናቸው ለሚዲያ ግልጽ አይሆኑም። ፑቲን ከዚህ ቀደም የኢትዮጵያ ጎረቤት በሆነች አንድ ሀገር የጦር መሳሪያ ሽያጭና ድጋፍ ተጠይቀው ከዩክሬን ጋር የገቡበት ጦርነት ይህን እንዳያደርጉ ስለሚከለክላቸው ጥያቄውን መቀበል እንደማይችሉ ተናግረው ነበር። ሩሲያ ይህን መልስ ትስጥ እንጂ ለህንድ፣ ለኢራን፣ ለሱዳንና ለሌሎችም ሀገራት የጦር መሳሪያዎችን እንደምትሸጥ ይታወቃል። በአንጻሩ ሩሲያ ከኢራንና ሰሜን ኮሪያ ጋር የጦር መሳሪያዎችን በተለይም ድሮንና ተተኳሽ ታስገባለች። ሩሲያ ለኢትዮጵያ ለሰላማዊ አገልግሎት ይውላል የተባለ የኒኩሌር ኃይል ግንባታ ለማካሄድ የተስማማች ሲሆን ከዚያ ቀደም ብላም የኢትዮጵያን ባህር ኃይል ለማሰልጠን ስምምነት አድርጋለች። ኢትዮጵያ በቀይ ባህር አጀንዳ ጉዳይ ሩሲያ ተባባሪ እንድትሆን ጥረት እያደረገች ነው የሚሉ መረጃዎች ይወጣሉ። ሩሲያ በምዕራባውያን በርካታ ማዕቀቦች የተጣሉባት በመሆኗ ገበያ ፍለጋ አይኗን ወደ አፍሪካ ጥላለች። በተለይም ቀይ ባህርና ምስራቅ አፍሪካ አካባቢ ያላትን ፍላጎት በኢትዮጵያ በኩል ለማሳካት ጥረት ስታደርግ ይስተዋላል። አሁን ሁለቱ ሀገራት ሞስኮ ውስጥ በወታደራዊ ጉዳዮች ውይይት እያደረጉ መሆናቸውን የሚያመለክቱ መረጃዎች ከወደ ሞስኮ ተሰምቷል። ወደ ቀጣይ መረጃ አለፍ። አስደንጋጭ የሰሜን ኮሪያ የመርከብ ውድመት። በሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን ፊት ለፊት የሀገሪቱ የባህር ኃይል መርከብ ወደመች። መርከቧ አዲስ ስትሆን በጊዜውም እንደ ምርቃ ስነ ስርዓት በተካሄደ ፕሮግራም ላይ ይህች የባህር ኃይል መርከብ ሚዛናውን ስታ እዛው ባህር ላይ ከባድ ውድመት የደረሰባት መሆኑን ቢቢሲን ጨምሮ ሌሎች ዓለም አቀፍ መገናኛ ብዙሃን ባሰራጯቸው ዘገባዎች አመልክተዋል። በዚህም ፕሬዝዳንት ኪም ጆንግ ኡን በከፍተኛ ንዴት የፓርቲያቸውን ሰዎች አስቸኳይ ስብሰባ ይጠሩ መሆኑን መረጃዎቹ አመልክተዋል። በመርከቧ ግንባታና ርክክብ ላይ የተሳተፉ ሰዎች በእንዝላልነት ወንጀል ሰርተዋል ሲሉ ፕሬዝዳንቱ እንደተናገሩም ዘገባዎቹ አመልክተዋል። በፕሬዝዳንቱ ፊት ሰሜን ኮሪያ ተዋርዳለች የተባለ ሲሆን ቀጣዩም እርምጃ እጅግ ከባድ ሊሆን ይችላል የሚል ፍርሃትን አሳድሯል። ኪም ጆንግ ኡን ጥፋተኛ ነው ብለው ካመኑ ለማንም የሚመለሱ ሰው አይደሉም። በቀጣዩ መረጃ ውዝግብ የፈጠረው የአምባሳደሩ ቃለ ምልልስ። በህንድ የኢትዮጵያ አምባሳደሩ ፍስሐ ሻውል ቃለ ምልልሳቸው ውዝግብ ፈጥሯል። ይህንን ውዝግብ ተከትሎ በዛሬው ዕለት ኤምባሲው በይፋዊ መግለጫው የአምባሳደሩ ቃል በተሳሳተ ተተርጉሟል ሲል አስተባብሏል። ከሳምንታት በፊት ለቀናት በቆየ ድንበር ተሻጋሪ ጥቃት በኋላ ህንድና ፓኪስታን በከባድ መሳሪያና በድሮኖች ሲፈጸሙ የቆዩትን ጥቃት ለማቆም የሚያስችል የተኩስ አቁም ስምምነት ላይ መድረሳቸው ይታወሳል። በዚሁ ግጭት ዙሪያ በህንድ የኢትዮጵያ አምባሳደሩን ፍስሐ ሻውልን ቃል ያካተተው የህንዱ ኤንዲቲቪ ዘገባ አምባሳደሩ ህንድ በፓኪስታን ላይ ወሰደችውን እርምጃ ማድነቃቸውን ገልጿል።
አምባሳደሩ ከኤንዲቲቪ ጋር በነበራቸው ቆይታ ህንድ የወሰደችውን እርምጃ አድንቀዋል ሲል ዘገባው አትቷል። በህንድ የኢትዮጵያ አምባሳደር ፍስሐ ሻውል ገብሬ ሚያዝያ 22 ፓህልጋም የተፈጸመውን የሽብር ጥቃት በጽኑ ማውገዛቸውም በዘገባው ተመላክቷል። ኢትዮጵያ የሽብር ድርጊቱን ማውገዟን በአምባሳደሯ በኩል ገልጻለች ያለው ይኸው ዘገባ ህንድ ለደረሰባት ጥቃት በኃላፊነት ምላሽ ሰጥታለች እንጂ አላባባሰችውም ሲሉ የኢትዮጵያ አምባሳደር ተናግረዋል ሲል አትቷል። አምባሳደሩ ችግር ለመፍጠር ወደ ፓኪስታን የሄዱት ህንዳውያን አይደሉም፣ ችግር ለመፍጠር ወደ ህንድ የመጡት ፓኪስታናውያን ናቸው። ይህ ተቀባይነት የለውም። እንደ ህንድ ሁሉ ኢትዮጵያን በምስራቅ አፍሪካ ሽብርተኝነትን እየተዋጋች ነው ሲሉ አምባሳደሩ መናገራቸውን የገለጸው ዘገባው ኢትዮጵያ ከህንድ ጎን መሆኗን መግለጻቸውን አመልክቷል። በህንድ ኒው ዴልሂ የሚገኘው የኢትዮጵያ ኤምባሲ በዛሬው ዕለት ይፋ ባደረገው መግለጫ ከሁለት ቀናት በፊት የተደረገው ቃለ ምልልስ ከአውድ ውጪ ተተርጉሟል ሲል አስተባብሏል። ኤምባሲው ኢትዮጵያ ከሁሉም ሀገራት ጋር ሚዛናዊ ግንኙነት እንዳላት ጠቅሶ ከሁለት ቀናት በፊት ግንቦት 12 2017 ዓ.ም አምባሳደሩ ያደረጉት ቃለ ምልልስ በተሳሳተ ተተርጉሟል ብሏል። ኤምባሲው ኢትዮጵያ ሁሌም ጸረ ሽብር አቋም ነው ያላት ሲል አጽንኦት በመስጠት የሚኖረን ድጋፍ በዚህ መርህ መሰረት ነው ሲል አመልክቷል። በሌላ በኩል ለዘመናት በፍጥጫ አልፎ አልፎም ጦርነት ውስጥ የቆዩት ሁለቱ ተጎራባች ሀገራት ዓለምን ያሳሰበውን ግጭት የጀመሩት ህንድ የሽብር ቡድኖች ይዞታ ናቸው ባለቻቸው በፓኪስታንና በፓኪስታን ቁጥጥር ስር በምትገኘው ካሽሚር ውስጥ ጥቃት መፈጸሟን ተከትሎ ነው። ህንድ ጥቃቱን የፈጸሙት በፓኪስታን የሚደገፉ ታጣቂዎች ናቸው በሚል ብትከስም ፓኪስታን ግን ስለ ክስተቱ የምታውቀው ነገር እንደሌለ ስታስተባብል ቆይታለች። ህንድና በፓኪስታን ውስጥ በሚገኙ ቦታዎች ላይ በተፈጸሙ ጥቃቶች ሁለቱም ሀገራት ከ60 በላይ ሰላማዊ ሰዎች በግዛቶቻቸው ውስጥ መገደላቸውን ገልጸዋል። ከ10 ቀናት በፊት በአሜሪካ ሸምጋይነት በሁለቱ ኒውክሌር ታጣቂ ሀገራት መካከል ተኩስ ለማቆም ስምምነት መደረሱ ይታወቃል። ወደ ቀጣይ መረጃ አለፍ። የትራምፕ የምስራች። ትራምፕ ቢግ ቢዩቲፉል ቢል ሲሉ የጠሩትንና በርካታ ጉዳዮችን የያዘው ሰነድ በዛሬው ዕለት ምክር ቤቱ አሳልፎታል። በርካታ ታክሶች እንዲነሱ የሚጠይቀውን ሰነድ በዛሬው ዕለት ምክር ቤቱ የይለፍ ውሳኔ እንደሰጠበት ለማወቅ ተችሏል። ይህ ታክሶች እንዲነሱ የሚጠይቀው ሰነድ በርካታ የፖሊሲ ጉዳዮችንም ያጠቃለለ ነው። የግብር ቅነሳ፣ የወጪ ቅነሳ፣ የድንበር ጥበቃና ሌሎችንም ጉዳዮች የያዘ ነው። በ2017 በትራምፕ የመጀመሪያ ፕሬዝዳንትነት ዘመን የጸደቁትን የግብር ቅነሳዎች በቋሚነት ለመቀጠል ያለመ ነው። እነዚህ ቅነሳዎች በ2025 መጨረሻ ላይ ጊዜያቸው የሚያበቃ ሲሆን ውሳኔው ተመርቶ ካልጸደቀ የአሜሪካ ዜጎች ከፍተኛ የግብር ጭማሪ ሊገጥማቸው ይችላል የሚል ስጋት መኖሩ ሲገለጽ ቆይቷል። አዲስ የግብር ቅነሳው ከተለያዩ ስራዎች የሚገኙ የቲፕ ጉርሻዎች ላይ ሲጣሉ የነበሩ ታክሶችን ቀሪ የሚያደርግ ሲሆን በትርፍ ሰዓት የሚገኝ ገቢ ላይ የሚጣሉ ታክሶችን ቀሪ እንደሚያደርግም እንዲሁ ተመላክቷል። የአረጋውያንን የማህበራዊ ዋስትና እንደሚያሻሽል የተጠቆመው የትራምፑ ሰነድ በአሜሪካ የተሰሩ መኪናዎች ላይ የሚከፈሉ የግብር ወለዶች ላይ ቅነሳ እንደሚያደርግም እንዲሁ ተገልጿል። ይሄው ቢግ ቢዩቲፉል በሚል የተሰየመው ቢል የትራምፕ የድንበር ግንባታን ለመቀጠል 46.5 ቢሊዮን ዶላር ይመድባል። ይህም 700 ማይል ዋና ግንብ፣ 900 ማይል የወንዝ መከላከያዎችና ሌሎች መከላከያዎችን ያካትታል ተብሏል። 10,000 ተጨማሪ ኢሚግሬሽን መኮንኖች፣ 3,000 የድንበር ጠባቂዎችና 5,000 የጉምሩክ መኮንኖች ተቀጥረው እንዲሰሩ ይፈቅዳል። ህገወጥ ስደተኞች ከሜዲኬድ ከህክምና ድጋፍ ጥቅማ ጥቅሞች የሚያግደው ሰነዱ 1.4 ሚሊዮን ሰዎችን ይነካል ተብሎ ይገመታል። ይህ ሰነድ በምክር ቤቱ አልፈዋል ሲሉ ትራምፕ በዛሬው ዕለት የምስራች ይዘት ያለው መልእክት ያስተላለፉ ሲሆን ይኸው ሰነድ የይጽደቅ ውሳኔው ገና መሆኑን ሲቢኤስ በዘገባው አመልክቷል። ቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።